አደይና ሊዱ ወደ ቤታቸው ተመልሷል። በጣም ደስ ይላል። እንደውም አደይና ሊዱ ለነኦል አዝነዋል። ነኦል እንግዲህ በዛሬ ቀን አብሮ አደግ ፍቅረኛ ብለን አጥተዋል። እናቱም በኩላሊት በሽታ ምክንያት እናትም በሞት አጥተዋል። እንግዲህ በጣም ያሳዝናል። ነኦል በጣም ነው ያዘኑለት። ሊዱና አደይ ያው የሰራ ስራው ስህተት ቢሆንም ግን በጣም የሚያሳዝን ልጅ ስለሆነ ከኛ ጋር ይኖር ብሎ ፍቃድ ቢጠይቁም ባርኮትና ዴቭ ፍቃደኛ አልነበሩትም እና ከቤት ነው ያባረሩት። የምር ያሳዝናል። እንኳን አደይና ሊዲያ ለዚህ ለመጥፎ ስራ አልበቁም። እዛ ቢገቡ ነው። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰራተኛ አደይ ክፍል 51 ተለቋል። የዛሬ ደስ ይላል። አደይና ሊዱ ተለቋል። አደይና ለሊዱ የተጨነቃችሁ ሁላ እንኳን ደስ አላችሁ። ወደ ቤት ተመልሷል። ምንም ሳይሆኑ ምንም ሳይደርስባቸው መጥፎ ነገር ወደ ቤታቸው ተመልሷል። በፊት ሊዱ ሞታለች ብሎ ነኦል እንደዚህ ሲያወራ ጊዜ እኔ በጣም ነበር የደነገጥኩት። ምክንያቱም ሊዱ ማለት የዚች ድራማ ቅመም ማለት ይቻላል። እና በዛሬ ቀን ተያይዞ ወደ ቤት ሄዷል። ብሌኔ ከሞተችብኝ እኔ እንደዚህ መጥፎ ስራ አልሰራም። ይሄን ዋጋ የከፈልኩት ለእናቴ ብላ ዋጋን እየከፈለችልኝ ፍቅረኛዬ እሷን ለማዳን ነው። እኔ ሴቶችን ወደ አረብ የሚሸጣቸው ግን ደግሞ የሚወዳትን ፍቅረኛዬን አጥቻለሁ፣ እናቴን አጥቻለሁ እና አሁን ተስፋ የለኝም። እንደዚህ መጥፎ ስራ ላይም መስራት አልፈልግም። ከዚህ በፊት የሰራው ራሱ ይቅር በለን ብሎ ለዛ ነው። ነኦል እንግዲህ በአሁኑ ሰዓት ልቡ ተሰብሯል። ብቻ ዴቭ በጣም ነው የተደሰተ። እህቷ ወደ ቤቱ ስለተመለሰች በጣም ተደስቷል። እንግዲህ ሊዱና አደይ ግን ደስተኛ ሆኖ ነው ወደ ቤታቸው እየተመለሱት። ነኦልን አትንኩ፣ ነኦል ችግር ውስጥ ነው ያለው፣ እንደውም ብቻው እንዳይኖር እዚህ ቢኖር እያሉ ነበረ። ግን ዴቭና ባርኮት ፍቃደኛ አልነበሩም። እንደገና ደግሞ ፍቅርና ቤዛ በጣም ግራ ተጋብቷል። እነሱ ነኦልን ለማሳሰር ነበረ የነሱ አላማም አልተሳካላትም። ቤዛ አሁን ለምሳሌ የፈለገችው ለምለምን ይሄ መጥፎ ስራ ውስጥ አስገብታ ኤላን አግብታ የኤላን ንብረት ተካፈላ ወደ ቤቷ መመለስ ነበር፣ አልተሳካላትም። ስለዚህ ተናዷል። ሁለቱም ሳይሳካላቸው ሲቀር በጣም ይከብዳል። እንደገና ነኦል የፍቅርና የቤዛን ታሪክ ሁሉ ተናግሯል እና ይሄ ነገር እየተዘጋጀ ለሊዱ ሳይሆን ለአደይ ነበረ ብሎ ነኦል ተናግሯል። ግን ደግሞ ፍቅር አደይ ለፍቅር አንቺ መቼም ቢሆን ሰው አትሆኝም፣ ምን አድርገሽ ነው ይሄ ሁሉ ነገር እኔ ላይ የምትፈጽሚ ብትልም ከዚህ በፊትም አሳግታለች፣ ብዙ ነገርን አድርጋታለች። ግን አሁንም አላቆመችም። ፍቅር መቼም አደይ ከዛ ቤት ካልወጣች ጣጣዋን መተው አትችልም ማለት ነውና ሆነም ቀረም ግን አሁን ወደ ቤታቸው ተመልሷል። ካሁኑ በኋላ እንግዲህ ከፍቅር መጠቀቅ አለባቸው እንጂ ፍቅር መቼም ቢሆን ክፋቷን አታቆምም። መጀመሪያውም እዛ ቤት ነኦልን ባታስገባ ኑሮ ይሄ ሁሉ ነገር አይፈጠርም። ግን ቢሆንም ለጊዜ ደንግጧል። ዴቭ ተጨንቋል፣ ቤተሰብ ሁሉ ተጨንቋል እንጂ ምንም ችግር አይመጣም ነበረ። ግን ደግሞ ቢሆንም ያ ሁሉም ነገር አልፏል። እንደዛ ነው ውድ ቤተሰቦቼ። እንደገና ደግሞ ነኦል ወደ ቤት እየተመለሰ እያለ ያው ታውቃላችሁ ማን ነው ደመቀና ንጉስ እንግዲህ ታውቃላችሁ በጣም ነኦልን ይከታተሉ ነበረ። ያው ሊዱ ከጠፋች በኋላ ይሄ ስራ እየሰራ እሱ ነው፣ እኔ ውስጥ ጠርጥሮኛል ብሎ ነበረ ደመቀ እና እንደጠረጠሩት እውነት ሆነ። ግን መንገድ ላይ ጠበቁትና በጣም ነው የደበደቡት። ወደ ቤቱ አስገብቶ ነው ሁለቱ ነው የደበደቡት። ግን በአሁኑ ሰዓት ነኦል ያሳዝናል። አሁን ሁሉም ነገር አጥቷል፣ ልቡ ተሰብሯል። በሰራ ስህተት እንኳን በጣም አዝኖ ይቅርታ ጠይቋል አደይና ሊዲያ እና ከአሁኑ በኋላ እንግዲህ መጥፎ ነገሮችን አይሰራም፣ በፖሊስም አይታሰርም። ግን ቤዛና ፍቅር ነኦልን ለማሳሰር እየጣሩ ነው። ሳይሳካ ሲቀር ግን በጣም ነው የተናደደችው ፍቅር። ታውቃላችሁ ፍቅር
ያቀደችው ነገር ካልተሳካለት ከባድ ነው። እንደዛ ነው ቤተሰቦቼ። እንደገና ደግሞ ባርኮት በጣም በእንትን እየተሸወደ ነው፣ በቤዛ እየተሸወደ ነው ያለው። ምክንያቱም ምን አይነት ሰው ነው እያፈቀርኩት እያለች ነው፣ ግን ቤዛ ውሸት ነው። መቼም ባርኮት ለፍቅር ሳይሆን ለገንዘብ ብላ ነው እየቀረበችው። አሁን ራሱ ችግሯን ደርድራለች። የእሱን ስራ ትቶ የእሷንን ችግር እንዲሸንፍንለት ነበር የምፈልገው። ግን ባርኮት የኔ መጀመሪያ የኔን ማስቀደም አለብኝ፣ ምክንያቱም ቤቱ እያሰራ ስለሆነ የግድ መጨረስ አለብኝ ብሎ በራሱ ስራ ላይ ትኩረት እያደረገ ነው። እንደገና ካንተ ጋራም ልሂድ ብላ ብጠይቅም እሱ ግን ፈቃደኛ አልነበረም። እኔ ብቻዬን ለአሁኑ ሄዳለሁ፣ ስመለስ ግን ደግሞ አብረን እንስናናለን፣ አብረን ጊዜ እናሳልፋለን ብሎ ቃል ገብቶለታል። ግን ደግሞ በዚህ መካከል ቤዛ ትጋለጣለች ብዬ አስባለሁ። ቤዛ የሰራችው ነገር ለምን ወደዚህ እንደተመለሰች ሁሉ ነገር እውነቱ ሲወጣ ቤዛ በአንድ ቀን ነው የሚያባረረው ባርኮት ማለት ነው። በአንድ ቀን ያባራታል። እንደዚህ አይነት ሴት ለምንም ለንብረት የምትሄድ ሴት ምን ታደርግለታለች? እና እንደዛ ነው። ሌላ የኤላና የለምለም ፍቅር በጣም ያስቀናል። ይሄ ብዙ ሰዎች አቅደዋል እነሱን ለማለያየት። ይሄው ቤዛም አቅዳለች፣ ግን አልተሳካለትም። አሁን ደግሞ ናኦል ከዚህ ውስጥ ስለወጣ ቤዛ አሁን በምንም መንገድ ለምለም ማግኘት አትችልም። ለምለም ደግሞ ለማሳመን በጣም ከባድ ነውና ከዚህ በፊትም ብሏል ናኦል፣ ሌሎቹ ለኔ ቀላል ናቸው፣ አደይም ቀላል ናት፣ ደግሞ ሊዱም ቀላል ስለሆነች ነው መጀመሪያ ለአደይ የተዘረጋ ወጥመድ ለሊዱ ያደረገው እና አደይም ደግሞ በቀላሉ የናኦልን እጅ ገብታለች እና ለምለም ግን እንደዛ አታደርገውም። ብዙ ጥያቄዎችን ታቀርባለች፣ እንደገና ለምን ትላለች። እና ይሄ ነገር ደግሞ ሰዎችን በቃ እሷን ማንም ሰው አያሳምናትም። ከባድ ሰው ናት እና መቼም ቢሆን አትሸወድም። ለምለም መቼም ቢሆን የኤላና የኤላ ብቻ ነው። ዝም ብላ ነው የምትለፋ ቤዛ ማለት ነው። እና ቤተሰቦቼ ሊዱና አደይ ወደ ቤታቸው ስለተመለሱ እኔ ደስ ብሎኛል። ዴቭ በጣም ተደስቷል። እህቴ ሞታለች ብሎ በጣም ነበረ የተደሰተ። ግን ደግሞ ናኦልን ለመደብደብ ወይ ለማሳሰር ነበረ እቅዳቸው። ግን በጣም የተሰበረ ሰው ነው ብሎ ነው ዴቭ የጠየቀው። ዴቭ ደግሞ ከአደይ ጋር እንግዲህ ፍቅራቸውን እየቀጠሉ ነው። እሱ ሁሌም ቢሆን ወዳታል፣ ቦታ ይሰጣታል። ግን ደግሞ አደይ ዝግጁ አይደለችም። መቼ ዝግጁ